ነበር የተባለ መረጃን በዚህ ሰዓት ልንገራችሁ ጠይቁኝ የነበረውና በጣም ሲወራ መዲናችን አዲስ አበባ አንጋፋዎቹ እግር ኳስ ተጫዋቾች ብዙ ገንዘብ ያለው ሰው ሚሊዮነርና ቢሊዮነር እንደሚባለው ሁሉ ምንም ገንዘብ የሌለው ሰው ኒሊዮነር ነው የሚባለው በኤን ማለት። ይህን ቪዲዮ ለኒሊዮነር ጓደኛችሁ ላኩለት ወይም ደግሞ ኮሜንት ላይ ታገሩት። በቅርቡ በተደረገ ጥናት አልኮል በደንብ የሚጠጡ ሰዎች ከማይጠጡ ሰዎች 13 ዓመት ቀድመው እንደሚሞቱ ተገልጿል። ቀድሟችሁ የሚሞተውን ጓደኛችሁን ሜንሽን አድርጉት። ፎሎ ያላደረጋችሁ ፎሎ አድርጉ። በቅርቡ ወደ 1700 የሚጠጉ የሞቱ ሰዎች ላይ በተደረገ ጥናትም ከነዛ ውስጥ በጣም አልኮል የሚጠጡ ሰዎች ቀድመው የመሞት እድላቸው ሰፊ መሆኑን ይህ ጥናት አሳይቷል። ከዚህ ባለፈም ደግሞ በደንብ አልኮል የሚጠጡ ሰዎች የሚሞሪ ችግር ማለትም የማስታወስ ችግር እንደሚገጥማቸው እንደዚሁም ደግሞ በአልዛይመር በሽታ የመጠቃት እድላቸው ሰፊ መሆኑ ተገልጿል። በዚህም ታዲያ በዕለት ተዕለት ከፍተኛ የተባለ የአልኮል መጠን የሚጠጡ ሰዎች ከሌሎቹ በአንጻራዊነት ወይም ደግሞ በአቨሬጅ 13 ዓመት ቀድመው ይሞታሉ ሲል ይህ ጥናት አሳይቷል። በዚህ ላይ ሀሳባችሁን ስጡበት። መልካም ቀን። ፕሬዚዳንት ትራምፕ ከ60 ዓመታት በላይ ተዘግቶ የቆየውን የአልካትራዝ እስር ቤት መልሶ ሊከፍቱ እንደሆነ አስተዋል። ይህም ሳን ፍራንሲስኮ ጎልደን ጌት ብሪጅ አካባቢ የሚገኘውን እስር ቤት ከመክፈት ባለፍም ኤክስፓንድ ለማድረግ ትእዛዝ አስተላልፏል። ፕሬዚዳንቱ እንዳሉት ከሆነ ተደጋጋሚ ጊዜ ጥፋት በሚያጠፉ ቫዮለንት ወይም ደግሞ አደገኛና ጨካኝ በሆኑ ክሪሚናሎች ወይም ደግሞ ወንጀለኞች ፕሌግ ተደርጋለች ወይም ደግሞ ተበክላለች ብሏል። ይህም እስር ቤት ከ1963 ዓ.ም ጀምሮ ነው ተዘግቶ የቆዩ። ለአልካትራዝ ለማታውቁ ሰዎች ይሄ እስር ቤት ምን ያህል ፌመስ እና ምን ያህል ግዙፍ እንደሆነ ለማወቅ የተሰሩበትንም ፊልም ማየት ብቻ። እዚህ የምትመለከቷቸው ፊልሞች እነዚህንም ጭምር ማለት ነው። ስለዚህ እስር ቤት የተሰሩ ነው። አርቲስት ኩኩ ሰብስቤ በሰይፉ ሾው ላይ ቀርባ ባደረገችው ንግግር ላይ በርካቶች ሀሳባቸውን እየሰጡ ይገኛሉ። እጅግ ምርጥ የተባለ ኤፒሶድ ሲሉም ሀሳባቸውን ሰጥተዋል። ኩኩ ሰብስቤም ታዲያ እዛ ላይ ጄኒውን ሆና ቫይብረንት ሆና የተለያዩ ሀሳቦችን አንስታም እጅግ ብዙዎችን ያስደመመ ቃለ መጠይቅ አድርጋለች። እኔ በግሌ በጣም ስለወደድኩትም ኩኩዬ በጣም እናመሰግናለን። አርኖልድ በመጨረሻም ሊቨርፑልን ለቆ ሪያል ማድሪድን እንደሚቀላቀል በይፋ ተረጋግጧል። የታወቀው በራሱ የትዊተር ፔጅ ላይ ፖስት ባደረገው የስንብት ቪዲዮና የስንብት ጽሁፍ ነው። በዚህ ዓመት መጨረሻ ሪያል ማድሪድን የሚቀላቅል ይሆናል። በሪያል ማድሪድም የ5 ዓመት ኮንትራት ይፈርማል ተብሎ ይጠበቃል።